ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ለአንዳንዶች የፍጥረት ባለቤት ብዬ ስናገር እግዚአብሔር የዩኒቨርስ ባለቤት ነው እና አንዳንዶች እንደው ትንንሽ ነገር የሰራ እንዳይመስላችሁ፣ ዓለማት በሱ ተመሰረቱ በሱ ተሰሩ እና ለዚህ ነው የፍጥረት ባለቤት ስንል ማለት ነው። እና ስለዚህ ሊገባችሁ ይገባል። እግዚአብሔር ሉዓላዊ ነው። እግዚአብሔር ታላቅ ነው። እግዚአብሔር ገናና ነው። እግዚአብሔር ኃያል ነው። እግዚአብሔር የፍጥረት ሁሉ ባለቤት ነው። ሁሉ በመዳፉ ነው በነገራችን ላይ ያለው እና እንዴት ናችሁ ተወዳጆች? እንግዲህ ለተሰንበት እንዴት አለፈ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በወሳኝ ሀሳቦች ዙሪያ እመጣለሁ ብያችሁ ነበረ። እንግዲህ ትላንትና አልመጣሁኝም፣ ምክንያቱም ከትላንት ወዲያ የለቀኩላችሁ ቪዲዮ ነበረ። ከትላንትናም እንደዚሁ ቪዲዮ ለቅቄላችኋለሁ። እንግዲህ ይህ ቻናል 100,000 ገብቷል። እንግዲህ 100,000 መግባቱ የሚያመጣው ፋይዳ ምንድን ነው? ከ100,000 እንግዲህ 1,000 የጠራና ስለ ቅድስት ቤተክርስቲያን የሚቆረቆር እውነተኛ አማኝ ከተገኘ አገልግሎታችንን አስፍተን ማየት እንችላለን እና ተወዳጆች ሁላችሁም እንግዲህ ያልሰማ እያሰማችሁልን ነገሮቻችንን እንድታዩልን በፍጹም ትህትና ጠይቃለሁ። ዛሬም ይህን ሀሳብ ማቀርብላችሁ ብንያም ሽታዬ ነኝ ከስደት ሀገር ኡጋንዳ ካምፓላ። መቼም ስደት ተወዳጆች እንግዲህ ዛሬ በሁለት አባቶቻችን ነገሮችን እናነሳለን። እንግዲህ አባታችን አቡነ አብርሃም ጠንከር ያለ ንግግር በአቋማቸው የጸኑበትን ንግግር ማሳሰቢያና ማስጠንቀቂያ ጭምር የሰጡበት ነገር አለ። ስለዚህ አቡነ አብርሃም ምን አሉ? በእውነት ለመናገር ቡራኪያቸው ይድረሰን። አቡነ አብርሃም እና አባ እዝራ ሊቀ ሊቃውንት እዝራ በጣም ወዳቸው አባት ምን ብለዋል? ይህንን ነገር እንሰማለን። እንግዲህ አቡነ አብርሃም ስታንዳቸው ግልጽ ነው። በግልጽ አማርኛ እንደምነግራችሁ ከዚህ በፊትም እንደተናገሩት ግልጽ ነገር አለ። በስተመጨረሻ ግን የገዛ ወዳጆቻቸው አብረዋቸው ያሉ ጳጳሳት የተወሰኑት ቻሌንጅ ስላደረጓቸው ካሉበት ፖዚሽን አንጻር ብዙ ነገር ላይ ወደ መጨረሻ ላይ በዝምታ የማለፍ ነገር ታይቶባቸዋል። ይሄ ምንም የማይካደር እውነት ነው። ይሁንና ግን አሁን ሰሞኑን በተፈጠረው በማምላክ ወላዲተ አምላክ ጉዳይ የቤተክርስቲያን ንዋየ ቅድሳትን በተመለከተ የሚደረገው ነገርና በየአደባባዩ የቅድስት ቤተክርስቲያን ስም ለሚያጠፉ ማስጠንቀቂያ ሰጥተዋል። ቀድሞስ አባታችን ምን ብለው ነበረ? እንስማቸው። ከዛ በኋላ ደግሞ ከትላንትና ያሉትን ደግሞ እንደግማለን ማለት ነው። ቤተክርስቲያን የራሷ ነፃነት አላት። ቤተክርስቲያን የራሷ ክብር አላት። ቤተክርስቲያን የራሷ ነፃ መድረክ ፈላጊ ናት። ሁሉም ያም ይሄንን አድርጊ ስላላት እየተጎተተች የተባለችውን የምታስተናግድ አትሆንም፣ አይደለችም። የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለኔ የመጀመሪያውም የመጨረሻውም ሕይወቴም ማንነቴም ክብሬም ቤተክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም፣ እናገራለሁ። የመጣውንም ለመቀበል በጸጋ ዝግጁ ነኝ። መደፋፈሩ በዝቷል። መንግስትም ቤተክርስቲያኒቷን ይደፍራታል፣ አልፎ ይሄዳል። ቤተክርስቲያኒቷን መድፈር ግን አደጋ ነው። ለሃይማኖቱ የማይሞት የለም። አዎ ከዚህ ቀደምም ብዙዎች ሙተዋል፣ ነገም ብዙ ይሞታል፣ ትናንትም ብዙ ሙቷል። ተከባብረን እንኑር፣ ለሰላም እንኑር። ስለዚህ ከወሬ እንራቅ። ቤተክርስቲያኒቱ ትከበር። እንደ ሃይማኖት ለሃይማኖት አንገትን መስጠት ከአባቶቻችን የወረስነው ውርሳችን ነው። ማንም የማይፈቀው፣ ማንም ምንም ይዞ ቢመጣ የማያንበረክከው እስከ መጨረሻው ወቀታ ድረስ የእግዚአብሔር መንግስት በመናፈቅ የምንቀበለው። አሁን የቀረው በልውጡ ብሎ የመረካከብ ስራ ነች ቤተክርስቲያን የቀራት። ይሄን ደግሞ ቆሞ የሚያየለም፣ ዝም ብሎ የሚያየለም። ሶምሶን ያለው አለ ትጻ ነፍሴ ምስለ ኢሎፍላውያን
ነፍሴ ከኢሎፍላውያን ጋር ትውጣ ነው ያለ። ከሃይማኖቴ ጋር የኔ ነፍስ ትወጣለች። በሃይማኖት አንደራደርም። ከዚያ ውጭ ግን ይህንን ካላደረጋችሁ ምን ልትናገሩ መጣችሁ፣ ይሄ ካልሆነ እንዲህ እንሆናለን የሚለው ምንም የትም አይደርስም። እሱ የትም አያደርሰንም። አይተናል። ዘመናት አልፈዋል። ገዢ ሰላም ብቻ ነው። ገዢ ፍቅር ብቻ ነው። አመፅ፣ ኃይል፣ ጉልበት፣ ጦር የተወሰነ ጊዜ ነው የሚገዛው። ከተወሰነ ጊዜ በኋላ አቅም የለውም፣ በራሱ ይወድቃል። አይተናል። በዓለም ዙሪያ ዛሬም እያየን ነው። ፍቅርን የሚገዛውን ያህል ማንም ገዝቶ አያውቅም። በእውነት አባታችን ቃለ ሕይወት ያሰማልን። ቤተ ክርስቲያንን እንግዲህ ለመቆጣጠር የሚካሄደውን ነገር ቀድመው ተናግረው ነበረ። እንከባበር። በጣም ጠንካራ መልእክት ነበር። ከዚህ በፊት በእውነት ለመናገር ብፁዕነታቸው የተናገሩት በጣም አስደናቂ መልእክት ነው። እንግዲህ ለቤተ ክርስቲያን እንዲህ አይነት ሜሴጆች ነው መውጣት ያለበት የነበረውም እና እንግዲህ ባለፈው የነበረው ነገር ታውቁታላችሁ። መንግስት ያኔ ጥቁር ልበሱ እኔ በእስር ቤት የታሰርኩበት ሁለተኛ እስሬን ያየውበት ነገር ነበር አደለ? የአባቶቻችን እንደዚህ ጀግኖ መውጣት ብዙ ነገር አስተምሮናል። በነገራችን ላይ ብዙ ነገር አስተምሮናል እና ተወዳጆች በእውነት ለመናገር በዚህ እውነት ውስጥ እየኖርን ይሄንን እውነት ደግሞ ሊሰልቡት የሚፈልጉ ደግሞ አካላት አሉ፣ ከመንግስት ጋር በሽርክና የሚሰሩ ማለት ነው። ስለዚህ እኔ ወደፊት እንግዲህ ጠንከር ያሉ ነገሮች አነሳለሁ። እንደ ሊደርሺፕ ያሉ ነገሮች ላይ በግልጽ አማርኛ እንግዲህ እኔ ካቶሊካዊ ነበሩ። ካቶሊክ እንግዲህ በአመት ሁለት እሷም ሲኖዶስ አላት፣ ቅዱስ ሲኖዶስ አላት። እያንዳንዱን ነገር ታነሳለች። በጀት ነበር የምታነሳው ወይስ ዓለም አቀፋዊ ስታንድ እና ትምህርትና ዶግማን ነው? እነዚህ መሰል ነገሮች እናነሳለን። ከሚሾሙት ጀምረ የምናነሳቸው ነገሮች ይኖራሉ። ይህ የልጅነት ግዴታችን ነው። ስለዚህ አቡነ አብርሃም በዛ ጊዜ እንዲህ አይነት መልእክቶች ይናገሩ ነበር። ይሁንና ግን ጫናው እየበረታ አንዳንዶችም ሸብለል እያሉባቸው ብቻቸውን ወደ መቅረት ወይም ጥቂት ሰዎች ወደ መሆን ተጽዕኖ ወደ መምጣት ተሄደ። ብዙ ነገር ተፈጠረ። ተወዳጆች እንግዲህ ሰሞኑንም እኮ እኛ ሁሉን ነገር አሜን ብለን ተቀብለን እየኖርን ነበር። ይሁንና ግን የሚገደለው ተገደለ፣ የሚሞተው ሞተ፣ ብዙ ነገር ተደረገ። የቤተክርስቲያን ነገር ቤተክርስቲያን ተዘጋ። በኦሮሚያ አካባቢ ነግሬያቸዋለሁ፣ አያሌ ቤተክርስቲያናቶች ተዘግተዋል። ይሄ ሁሉ ነገር ሲደረግ እኛም ዝም ብለናል። በነገራችን ላይ እንግዲህ ድምፅ እንሆናለን። ከቤተ ክህነት ምንም መልስ የለም። በቅርብ ጊዜ ነግሬያቸዋለሁ። ደብረ ሊባኖስ ሲመጡ ተክልዬን አንግሰው ሲመጡ፣ አሁን ደግሞ አንግሰው ሲባል አይዞርብህ፣ ንጉስም መንግስትም ጠቅላይ ሚኒስትሩም ነክሷል። እንኳን ተክልዬ ማለት ነው። መንገስ ማለት በግልጽ አማርኛ ሊገባ ይገባል። እና እያንዳንዱ ነገር አግባብ አለው እና ልናነክስ አይደለም። የእግዚአብሔር ንግስና ዘላለማዊ ነው። ቅዱሳን ግን በአንድም በሌላ የተወለዱበትን ሰማዕትነት የተቀበሉበትን የተለያየ ነገር ቤተክርስቲያን ትሰድራለች እና ልናነግስ ስንል ልናመልክ ብለን እንዳተረጉሙ እና ብዙ ያልገባችሁ ስላላችሁ ማለት ነው፣ እኛም ውስጥ ሆናችሁ ማለት ነው። ስለሆነም ከዛ ሲመለስ እንደምታውቁት 3 ታታና 1 ዶልፊን 1 የቤት መኪና ታግተዋል። እስካሁን በእነዚህ ጉዳይ ምንም አይነት ድምፅ የለም። እንደታገቱ ታውቋል። ግን እኔ ይለቀቁ ምን ይባል ምንም የማውቀው ነገር የለም። ተፈተውም ከሆነ እግዚአብሔር የተመሰገነ ይሁን። በየቀኑ ግን ቤተክርስቲያን እንግልት ውስጥ አለች። የሚታሰሩ የሚገደሉ ብዙ ህዝቦች አሉ። በዚህ ሁሉ ግን የቤተክርስቲያን ድምፅ ምንድን ነው? አሁን ሰሞኑን እኮ በ5ቱ አባቶች ዙሪያ ያስቆጣን ንግግር ለቤተክርስቲያን ከዚህ የተሻለ ዘመን የላትም። በእውነት እርሱን የሚያክል ነገር ሰው አይተናናቅም። እንደው 8 ሚሊዮን ቸርነት መሰል የጉዳዩ ተቃራኒ በዛ ቦታ ላይ ሊሆን የሚገባው እንደናንተ ዘመን ቤተክርስቲያን የተጨነቀችበት ጊዜ የለም። እንደናንተ ዘመን የተገፋንበት ጊዜ የለም። እንደናንተ ዘመን የተገደልንበት ጊዜ የለም። እንደናንተ ዘመን አደባባይ የተነጠቅንበት ጊዜ የለም። እንደናንተ ዘመን በእውነት ክብራችንን ለማዋረድ የቤተክርስቲያንን ክብር ለማዋረድ የተደረገበት ነገር የለም። እንደናንተ ዘመን ሀገር የተመረረበት ጊዜ የለም። እንደናንተ ዘመን የተገዳደልንበት ጊዜ የለም። እንደናንተ ዘመን የተራብንበት ጊዜ የለም። እንደናንተ ዘመን ወንድም በወንድሙ ላይ የተነሳበት ጊዜ የለም። እንደናንተ ዘመን ሰላም ያጣንበት ጊዜ የለም። እንደናንተ ዘመን በሰላም ወጥተን በሰላም እንድንገባ የተገደብንበት ዘመን የለም። እንደናንተ ዘመን የከረፋና የከረፋ ሊደርሺፕ ያየንበት ዘመን የለም። እንደናንተ ዘመን ከአዲስ አበባ ውጭ መንቀሳቀስ የማንችልበት የነፃነት ዘመን የለም። እንደናንተ ዘመን የቤተክርስቲያን ንዋየ ቅድሳት የተድፋፋበት የተቃጠለበት ማንም ውርጋጥ የለፈለፈበት ዘመን የለም።
አምስቱ አባቶች ይሄን ነበር ማለት የነበረባቸው። ከዛ በተረፈ ግን ተቃራኒ እንደናንተ ዘመን ይሄ ቤተክርስቲያን ምቹ ዘመን ነው በእውነት ስምና ታሪክ እና እኔ ይቅርታ አድርጉልኝ እንግዲህ እኔ አባቶቼን በጣም አከብራለሁ። በጣም ማንም ያውቃል በጣም ነው የማከብራቸው። ግን ይመስለኛል ሊደርሺፕም ትንሽ ስላየው ይመስለኛል አይደለ እና ደነግጣለሁ። የነገሩ ተገላቢጦች ሲነገር እየተገደልን በህይወት አለን እያሉ እያለቀን በህይወት አለን ባይተዋር እየሆንን በህይወት አለን። ስለዚህ ልታጋቧት አትሞክሩ። ሙሉ በሙሉ ልታስረክቧት አትሞክሩ። መቼም ቢሆን መቼ ብልጽግና የቤተክርስቲያን ጠላት እንደሆነ አውቃለሁ። በነገራችን ላይ ይሄም ማንደራደርበት እውነት ነው። ስለሆነም በዚህ ሁኔታ ውስጥ እንግዲህ እየተሄደ ሳለ በእውነት ፖዚሽናቸውን አቡነ ጴጥሮስና አቡነ አብርሃም ለሁለቱ አባቶች ለአቡነ ሳውሪዎስና ለአቡነ ዲዮስቆሮስ ካስረከቡ በኋላ ምን ተፈጠረ? እያንዳንዱ ሁሉ ዝም ነው። በነገራችን ላይ ሁሉ ዝም ነው። ቢያንስ ይህንን እውነት እንኳን ስናወጣ አንዳንድ ማንነታቸው ያልተለየ በፌስቡካቸው አባታችንን እንዲያይሉም የሚሉ ሰዎች አሉ። እንደዚህ እኮ አባታችንን እንዲያይሉም የሚሉ ሰዎች ራሱ እኮ ገና መንፍቅና ውስጥ ናቸው ያሉት። በነገራችን ላይ በመንፍቅና በየአደባባዩ ላለፉት ዓመታት የሰበኩት ስብከት ስለነበረ ያ እንዳይወጣባቸው ያደረጉት ነገር አለ። በነገራችን ላይ ማለት ነው ያደረጉት ነገር አለ። ስለዚህ እንመጣበታለን። በነገራችን ላይ አንቀላለድም። በዚህ ቅዱስ ቤተክርስቲያን መንፍቅና ውስጥ ስትዘሩት ስሟ ስታጠፉ እንደፈለጋችሁ ስታደርጉ ከርባችሁ አሁን ደግሞ አባታችን እንዲያይሉ ምናምን ትላላችሁ። በአጭሩ ተውት። ከውስጥ ምንጮች ከተገኘው ወሬ ንግግር እውነት ባሻገር አባቶቻችን የተናገሩት አምስቱም ንግግር በእውነት አንገት የሚያስደፋ ነው። በቃ ንጽጽር ቅድም ብያቸዋል። እንደ ብልጽግና ዘመን ቤተክርስቲያን የተዋረደችበት ዘመን የለም፣ የተገፋችበት ዘመን የለም። ስለዚህ እውነታው ነው። ስለዚህ አንዳንድ ነገራችንን እንዲያነሳ ስታንዳችንን ይዘን እንድንቆይ የሚያደርጉን ነገሮች አሉ። እኔ እንግዲህ ልንገራችሁ፣ ወደዚህ ቅዱስ ቤተክርስቲያን የገዛኝና የመጣሁበት ነገር አንደኛ ጽኑ ዶግማ ዘላለሜን መንገድ እንድጠበጥብ የሚያደርገኝ ነው። ስለዚህ ትምህርቷ ዶግማዋ ለእኔ ትክክለኛ የክርስቶስ ቤተክርስቲያን ለመሆኑ 1% ጥርጥር የለብኝም። ሁለተኛ በደንብ አስመራችሁ ያዙልኝ። ሁለተኛ እቺ ቅዱስ ቤተክርስቲያን ቅዱስ ትውፊቷ በዚህ እውነት ውስጥ እንግዲህ እያንዳንዱ ነገር ቢነሳ እቺ ቅዱስ ቤተክርስቲያን ስንዱ እመቤት ነው የሚያሰኛት። ሶስተኛ ቀኖናዋ ስርዓቷ ለምሳሌ አንዳንዶች ሁሌ እንደምናገረው ነው። እኛ ለምሳሌ ስዕላትን ዕጣን ማጠን እንደዚህ ሚልክያስ ምዕራፍ 1 ቁጥር 11 እኮ ማንበብ እኮ ነው። ስጋና ደሙ ንጹህ ቁርባን ማቅረብ ዕጣን ማጠን ሚልክያስ ምዕራፍ 1 ቁጥር 11 ከጫፍ እስከ ጫፍ ስለ ስሜ ዕጣን ያጥናሉ፣ ንጹህ ቁርባንን ያቀርባሉ። አለቀ። ስሜ በአሕዛብ ዘንድ ታላቅ ይሆናል። አለቀ። ስለዚህ ስርዓቷ፣ አለባበስ፣ ብዙ ነገሯን ልናነሳ እንችላለን። ያንን ሳናይ አልመጣንም። ስለዚህ እኔ ጳጳሳት አይቼ ወደ ኦርቶዶክስ አልመጣሁም። በጣም ወዳቸዋለሁ፣ አከብራቸዋለሁ። ዘማሪያንን አይቼ አልመጣሁም። ሰባኪያንን አይቼ አልመጣሁም። ወዳቸዋለሁ፣ አከብራቸዋለሁ። ህዝበ ምዕመኑን አይቼ አልመጣሁም። ወዳቸዋለሁ፣ አከብራቸዋለሁ። ያየሁት ቤተክርስቲያን ነው። በቅዱስ ትውፊት አባቶች የተጋደሉላትን እቺ እውነት የሆነች ቤተክርስቲያንን ደግሞ ስከተል እንደ ልጅነቴ የተለያዩ ነገሮች ካዩ ሂስ የመስጠት የልጅነት ግዴታ አለብኝ። ይህን ሳልሰጥ ባለፍ እኔም እንደ አንዳንዶች እቆጠራለሁ። ስለሆነም እንደገና እንድገምና አቡነ አብርሃም ሰሞኑን ምን አሉ፣ እንዲሁም ደግሞ ሊቀ ሊቃውንት ዕዝራ ምን አሉ፣ የሁለቱንም በተከታታይ እንሰማለን። የሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በግጭት ላይ ግጭት እንፈጥራለን። በጦርነት ላይ ጦርነት ማወጅስ ተገቢ ነው። ለሁሉም ሰላም ጥረት ማድረግና በቃ ይበቃል፣ በምን ችግሩን እንፍታው ብለን መከራ በማየት ፋንታ እንደገና በጦርነት ላይ ጦርነት፣ ይልቁንም የሃይማኖት ጦርነት እጅግ የከፋ የስድብ መለማመጃ አድርጓት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። የድፍረት ደግሞ በእመቤታችን ነው።
ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ወላጅ እናትም አቃሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ድንግል ማርያም ብለን ኦርቶዶክሳውያን ከፍ ከፍ እናደርጋታለን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ብለን በእናትነቷ ከፍ አድርገን በአማላጅነቷ እንማጸናለን። አዲስ አማኝ እግዚአብሔር አይጣልም፣ ከፍ ያደርገዋል። ያለ መሰላል የወጣን ሰው ያለ መሰላል ሲወርድ ይታያል። ይሄ የአዲስ መናኝ ጠባይ ነው። ይልቁንም ለሃይማኖት ሰዎች በቃ በሉልን፣ በቃ በሉልን። በጋራ ሀገር በጋራ እንኑር፣ በጋራ ሀገር በጋራ በሰላም እንኑር። ለሀገር እድገት እንጣር፣ ለሀገር ሰላም እንሩጥ። የጎጡን አይተነዋል፣ የመንደሩን አይተነዋል። የተሻለ ነገር ማምጣት አለብን እየተባለ የሚደረገውንም እያየነው ነው፣ አይተነዋል። የቀረን የሃይማኖቱ ነው። በድንባራ በቅሎ ቃጭል ተጨምሮ በእንዲህ አይነት ላይ ደግሞ ሃይማኖትን መሳሪያ አድርጎ መቅረቡ በጣም አደገኛ ስለሆነ ቃሎች ያሰማልን። እንግዲህ ትልቅ ማስጠንቀቂያ ነው የሰጡት፣ ትልቅ ማስጠንቀቂያ ነው የሰጡት። እንግዲህ ጆሮ ያለው ይስማ፣ ጆሮ ያለው ይስማ። ዳሩ ያስጠነቅቁልናል ወይንስ ቀጥሉ ይላቸዋል? በሂደት እናያለን። ሳይሰሙ ሳይረዱ ሳያውቁ ቀርተው አይደለም፣ ግን ሆን ተብሎ የሚፈለግ አጀንዳ ነው። ምናልባት ህዝበ ምዕመኑ እንዲነቃ ወሳኝነት አለው ብዬ አምናለሁ። እንግዲህ ሊቀ ሊቃውንት ዕዝራ ስለ ሁለቱ ታላላቅ በዓላቶቻችን አበክረው ያነሱትም ነገር አለና እስቲ እንስማቸው። የጥምቀት ታቦት ተሸክመን የምናከብረው የመስቀል ይዘን የምናከብረውን በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው። ሞቅ አድርገው፣ ደመቅ አድርገው። በማን መሰለህ? ያንተን ፈሪያቱ። እኛስ ካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀር። ተወደደም ተጠላ ሃይማኖታችን አናፍርም። በሃይማኖታችን ወደኋላ አንልም። አሁንም ጀምሮ አንገቴን ተጣለው። ንምታ አይዞ ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። ጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደኋላ አይባልም። ጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይችናል። አይ ሰው ሞኙ አያሌው ሞኙ ሰው አማኙ ይላል ያገሬ ሰው። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። ከደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው? እዚህስ ሊያወርደው ይችላል፣ መሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ሊያወርደው ይሆን? ገና አልገባውም እኮ። ገና ነው ሰው የያዘውን እየጣለ ያልያዘውን ይጨብጣል። ይቺ በዓል ለዘላለም ናት፣ አትርሷት። ከነጠቅ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል አደባባይ አላከበር ነው። ይህን ድል ተጠቀምበት። ወደኋላ አትበል፣ አትሽሽ። ማን ልትሰጠው ነው በዓሉን? ብሰል ጥሪያቱን ያዝ፣ ራስህን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? ረከብ ያንተ ነው። ጋር ተመልካቻቱን መስቀሉ ያንተ ነው፣ ጥምቀቱ ያንተ ነው፣ በዓልህ ነው። እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር፣ የለም። ይህን የተለጠፈውን አንሳ። አሁን ብዙ ባንዲራ፣ ምክንያቱም ስለ ባንዲራው አልፈራም አላፍርም። ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው። ጎንደር ቃሎች ያሰማልን። ሊቀ ሊቃውንት ዕዝራ እንግዲህ እኔ ሁል ቀን እንደምናገረው የኦርቶዶክስ ሊቃውንት አይናገሩ ላለው እና በእውነት ከማከብራቸው ሊቀ ሊቃውንቶች ከምወዳቸው ከአባቶች አንዱ ሊቀ ሊቃውንት ዕዝራ ናቸው። ጎንደር በሄድኩ ጊዜም በእውነት ለመናገር አስደናቂ ነገር ሰምቻለሁ። እንግዲህ የተናገሩት ነገር ለሰሚ አንድ ቃል በቂ ነው፣ ለጠቢብ አንድ ቃል በቂ ነው ያለ መጽሐፍ ቅዱስ እና የቀደሙ የአባቶችን ምልክት አታፍልስ፣ ምልክትን አሁን ጉዳዩ ምልክትን ለማጥፋት የሚደረግ ነው። በነገራችን ላይ ማለት ነው
እምነትን ለማጥፋት የሚደረግ ነገር ነው። ነግሬያቸዋለሁ። ከዚህ በፊት በመስቀል አደባባይ ጉዳይ ብዙ ታገያለሁ፣ ታስሬያለሁ፣ ብዙ ነገር ሆኗል። አሁን በእውነት ጃንሜዳ ላይ የታሰበ ሌላ እቅድ አለ። በነገራችን ላይ ምናልባት እዛ ጋር የተሻለ ኮንዶሚኒየም ሊሰሩበትም ይችላሉ። በነገራችን ላይ አነባብራችሁ እዚሁ ጋር አክብሩ መስቀል አደባባይ ላይ ልትባሉ ትችላላችሁ። በግልጽ አማርኛ ከአሁኑ ነው የምነግራችሁ። የተወቀረውን ነገር ነው የምነግራችሁ ማለት ነው። እና ወይም በየደብራችሁ ይሄ የአደባባይ በዓልን ለማጥፋት የማይደረግ ነገር የለም። እና እንግዲህ ስለ ባንዲራው ሰንደቅ፣ ስለ ሰንደቃችን፣ ስለ መኩሪያችን ተናግረዋል። አዎ የምድሩን ብትቀይሩት የሰማዩን እንዴት ትቀይሩት አላችሁ። ጠንካራ ሀሳብ ሰጥቷል። እንግዲህ ከሊቀ ጳጳሳት ጀምሮ እንግዲህ ሊቀ ሊቃውንቶቹ እየወጡ ሀሳብ ይችላሉ ብዬ አምናለሁ። ምክንያቱም የሃይማኖት ጉዳይ ስለሆነ ማለት ነው። ስለዚህ እንደዚህ አይነት የጀገኑ አባቶች ከሌላም ቦታ እንግዲህ ድምፅ እንሰማለን ብለን ተስፋ እናደርጋለን። እንግዲህ ሰሞኑን ተወዳጆች ያነሳሁት ነገር አለ በአባ ሕፃን በኩል። እንግዲህ አባ ሕፃን ያን ቪዲዮ ከሰራንባቸው በኋላ አንድ በጊዜው ሎዛ ሚዲያ እንግዲህ ሎዛ ሚዲያ የሚባለው እንትኑን ምንድነው ስሙ አውጥቶታል። ቆይ አንዴ ልክፈትላችሁ። ቪዲዮውን አውርዶታል እና ቪዲዮውን ማውረድ ብቻ ሳይሆን የደረሰበትን ነገር ተናግሯል። እና ምንድነው ያለው? በጊዜው ተገድጄ አባ ሕፃን ከፖሊሶች ጋር መጥተው ደብዳቤ ራሱ የጻፈው ነው በፌስቡክ ላይ እንደምታነቡት። አባ ሕፃን ከፖሊስ ጋር መጥተው አስገድደውኝ ቪዲዮ እንድቀርጽ አድርገውኝ ከዛ በኋላ ቪዲዮውን እዛው ጋር ኤዲት ተደርጎ ቀጥታ እንዲለቀቅ አድርገዋል አባ ሕፃን። እኔ ይሄን ያለው እንግዲህ ራሱ የሚዲያው ባለቤት ነው። ይኸው ከነፔጁ ይኸው አስቀምጠንላቸዋል። ስለዚህ አባ ሕፃን ወዴት እየሄዱ ነው? እንግዲህ አባ ሕፃን እንደምታዩቸው በእውነት ለመናገር በዚህ ያክል እንደዚህ ይሆናሉ ብለንም አንጠብቅም። ግን ይኸው ማየት ትችላላችሁ። ሐረርም ሄደው ምንድነው ስሙ ከጅብ ጋር እንደነ የቀደሙ አባቶቻችን ከእንስሳ ጋር ተነጋገሩ እንደሚባለው እሳቸውም እንስሳ አበላው ለማለት እንግዲህ አባታችን ያው ሐረር እኔም ሄጃለሁ፣ እዚህ ቦታ ላይ ሄጃለሁ። እና ይሄንን እኮ ድርጊት ማንም ነው የሚፈጽመው። በነገራችን ላይ ለዚህ ነገር እንትን መሆን አይጠበቅም። ግን በጾሙ ስጋ ይዞ እንደዚህ አይነት ነገር መስራቱ እንዴት ነው የሚታየው የሚለውን ነገር እንግዲህ ላነሳ ዛሬ አልችልም። ግን የአባ ሕፃን ጉዳይ እንዴት ነው? እኔ አሁን ግራ የሚገባኝ ሁለት ነገር አለ። የአባ ሕፃንና የአባ ሕፃን ጉዳይና የኚህ ሰው ጉዳይ ቤተክርስቲያን እንዲህ ነው የምታየው። የኚህ ሰውን እንግዲህ አባ ሕፃን ቅድም ብያቸዋለሁ። ራሱ ሚዲያው አስገድደውኝ ነው ይሄን ነገር ያደረግኩት፣ ተገድጄ ነው በፖሊስ እንዴ እንደዚህ እስከመባል ድረስ የት ነው በቃ ይሄ የት ነው የሚያስኬደን? በነገራችን ላይ በፖሊስ ተገድጄ ነው። ስለዚህ የአባ ሕፃን በዚህ ያክል መውረድ እና አሁን ቀጥዬ የማሳያችሁ ሰው አለ እና እኔ የማርያም ወርቅ የሚባለውን ወንድም ጥርጣሬ ያለኝ ብያለሁ፣ ከዚህ በፊት ተናግሬያለሁ። ግን እሱ እንግዲህ የተናገረው ነገርን ቅድም እንዳሳያችሁ ማንበብ ትችላላችሁ። አሁንም ደግሜ እናገራለሁ። ስቱዲዮ ድረስ ፖሊስ ይዘው መጡ። ከኮምቦልቻ ደክሞኝ እንደመጣው ምሽት 12 ሰዓት ቤት እንድገባ እንኳን አልተፈቀደልኝም። ኮማንድ ፖስቱ ሲገመግመኝ ነው የዋለው አሉኝ። አሁን ከእስር ቤት ነው የወጣሁት አሉኝ። በዚሁ በተለቀቀው ሚዲያ ማረሚያ ካልሰጡ ሞቼ ይገኛለሁ አሉ። መጀመሪያ የተቀረጸውን ስህተት አልነበረውም። የማርያምን ምስል ሰው ሁሉ ይዞ እንዲወጣ ቀስቅሳል ነው የተባልኩት አሉ። ሲደነግጡ መድረሻው ጠፋቸው። የቀደመው የሚታረም አልነበረውም። የሚቀጥለውን ፖሊስ ይዘው መጡ። ከምሽቱ 2 ሰዓት ላይ ቀርጸው ምሽቱ 2 ሰዓት ከ10 ላይ አጭር ቪዲዮ ነው ትዝ ካላችሁ፣ እዚያው በቆሙበት ኤዲት ተደርጎ የተለቀቀላቸው
ስለዚህ የራሱ ፌስቡክ ላይ ነው ወንድማችን ያጋራው እና እኔ እንግዲህ ይቅርታ አድርግልኝ እኔ ወንድም ዓለም እኔ አከብርሃለሁ የመጽሐፍም ጥያቄ አለኝ አንተ የጻፍከው መጽሐፍም ጥያቄ አለኝ በዚህ አጋጣሚ ደውለህ ልታናግረኝ ትችላለህ ሚዲያ ላይ የምታደርጋቸው ንግግሮች ቤተክርስቲያንን በአደባባይ ከሚሰድቡ ሰዎች ጋር የምታደርጋቸው ንግግሮች ራሱ ለእኔ ጥያቄ ውስጥ ነው የሚገቡት በነገራችን ላይ እና ይሄ ወንድምን እኔ በቃ አከብርሃለሁ ወድሃለሁ ግን ጥርጣሬ አለኝ ልክ አሁን እግረኛው ሚዲያ ሌላ ነው ብዬ እንደምናገረው ማለት ነው የአንተ ሚዲያም ጥርጥር ውስጥ አለ በዚህ አጋጣሚ እንግዲህ ስለ ሚዲያ ከተነሳ እንግዲህ የአቶ ጸጋዬ ሚዲያም ኦፊሻሊ ሊመለስ እንደሆነ ታውቃላችሁ በዚህ ጉዳይ ላይም እንግዲህ ኦርቶዶክሳውያን ጽኑ የሆነ አቋማችንን ቀጣይ የምናሳይበት ይሆናል ሰውየው ስንት ቄደር እንደሚጠመቅ እኔም ግራ ስለሚገባኝ ማለት ነው ስለዚህ ይህ በእንዲህ እንዳለ የወንድማችንን እንዲካሳየዋችሁ እኚህ ሰው እኛውን የማሳያችሁ ሰው የጨረቃው ጳጳስ ናቸው እና እንትኗን እኔ እኮ አስኬማዋን ቢያወልቋት ምንም ችግር የለብኝም መስቀልና አስኬማዋን አትሄድም እና አሁን እኚህ ሰው እንግዲህ በአቡነ ሳዊሮስ ግዛት ውስጥ ነው ያሉት ወገኖቼ እንደዚህ መቀለድ ብቻ እንዳይመስላችሁ የኚህ ሰውዬ ጉዳይ ራሳቸውን መንበረ ጴጥሮስ ብለው ለማቋቋም የሄዱበት ነገር አለ መንግስት አሰራቸው ቤታቸውን አፈረሰባቸው ምናምን ይባላል እንግዲህ በአደባባይ የሚያደርጉትን ነገር እየተመለከታችሁ ነው ይሄ በነገራችን ላይ ነጽጌ ስጦታው ንዋየ ቅድሳት ላይ ከመቀለድ በላይ ብለን እንደምናነሳው እኚህ ሰውዬም እንዲሁ ነው የሚቀልዱት ያ ብቻ አይደለም እኚህ ሰውዬ ይሄው እንደማሳያችሁ በየቤቱ ድቁና እየሰጡ ነው ይሄው ድቁና እየሰጡ ይህን ነውና አቡነ ሳዊሮስ ሳያዩ ቀርተው ነው አይተውታል ግን ለምንድን ነው ውሳኔ የማይሰጡት ተወዳጆች ይህን ጥያቄ መጠየቅ አለብን በነገራችን ላይ እኚህ ሰውዬ ልክ እንደ ልጅቷ መታሰር አለባቸው በነገራችን ላይ መታሰር አለባቸው እውነት የቤተክርስቲያን ጉዳይ ከሆነ ማለት ነው እኚህ ናቸው እንግዲህ በቤተክርስቲያን ስንት በሳቸው አካባቢ ያሉ ቤተክርስቲያን እያዘጉ ያሉት ይሄን እንድትረዱ ይሆን እንግዲህ ሌላ ሁለት ነገሮች ነው ማነሳላችሁ እንግዲህ ያው የምንፍቅናው የፕሮቴስታንቱ ጎራ ለመስቀል ዳመራ እያበራ ነው ያ ብቻ ሳይሆን በካውንስሉ ቢሮም የድርጊት እንደተደረገ ይታወቃል እንግዲህ ይሄንን እንግዲህ ወደፊት አንድ በጣም ጠንካራ መርሃ ግብር የምንሰራበት ይኖራል መስቀልና የጉራጌ ህብረተሰብ የደቡብ ክልል የማያነሳቸው ነገሮች አሉ እና አሁን አብዛኛው የፕሮቴስታንት እምነት ተከታይ ለመስቀል ወደ ሀገሩ ይገባል በጉራጌ ክልል በተለያየ ክልል ላይ ማለት ነው እና ያንን እናነሳለን ከቅድስት ቤተክርስቲያን ነገር አንጻር በጣም እናነሳለን ለስጋው ነው የምትሄዱት ለዓላማው ነው የምትሄዱት ድሮም ዓላማውን ነበረ ወይስ ስጋውን ነበረ እና አሁን ፕሮቴስታንቶች እንግዲህ ብዙ ነገር እየወሰዱ ነው ያሉት በዚህ ዙሪያ ግን የጉራጌ ህብረተሰብ ላይ በእውነት ለመናገር ከዚህ ቅድስት ቤተክርስቲያን እውነት ጋር የተጣሉ ስላሉ የተሄደበትን ነገር አንድ ልዩ ፕሮግራም እናደርግና እነዚህ ህዝቦች ወደ ቅድስት ቤተክርስቲያን የሚረዱበትን የሚመለሱበትን ነገር እናያለን እንግዲህ በተለያየ ክልል ላይ ስጋ ቤቱን ልክ እንደኛ እኛ እንጾማለን እነሱ ደግሞ ይዘጋሉ ከዛ በኋላ ልክ እንደ ጾመና እንደ አቅራቢ ድርጅት ሆነው ቢዝነሳቸውን ይሰራሉ ጥሩ ነው ያ ግን እውነትን ለማስረዳት ለነዚህ ህዝቦች በጣም የምንደርስበት ልዩ ነገር አለ እና የመስቀል በዓልን የጉራጌ ህብረተሰብ የትኛውም ያከብራል በነገራችን ላይ ተያያዥነት ያለው በዓልም አለ በእስልምናው ቀጥሎና ጠንካራ ነገር እንሰራበታለን ስለሆነም ግን አሁን ፕሮቴስታንቶቹ እንግዲህ እዚህን ቪዲዮ ይዩትና እንመለስ እንዴት እንደሚያከብሩ
እንግዲህ እንደዚህ እያከበሩ ነው። ደመራ ትርጉሙ ሳይገባቸው እሳት ማንደድ መስሏቸዋል። እና በፕሮቴስታንቱ ጎራ ድሮ ትዝ የሚለኝ እሳት የሚል እሳት የፍርድ ምልክት ነው። በነገራችን ላይ ግን ስለ ደመራ አጠቃላይ ነገር የችቦ የደመራ ማን ንግስት እሌኒ ታሪኩን ራሱ እውነተኛ ታሪኩን እኮ ብታጠኑት እኮ በጣም ነው ልባቸው የሚቀልጠው በነገራችን ላይ ማለት ነው። እና ጌታ እንግዲህ የተሰቀለበት ግማደ መስቀሉ የተሰቀለበት መስቀሉ ተገኘ በንግስት እሌኒም። ያንን ደግሞ ያደረገችበት በዘመኑ ከነበሩ አባቶች ምክር ተቀብላ በዛ ምክር መሰረት በዛ ነገር መሰረት ህልምን አይታ ብዙ ነገር ተረድታ ኦልሬዲ ይሄ ነገር በነገራችን ላይ በዮርዳኖስ ህዝብን አንድ አደረገ እንደሚለው በደመራ ደግሞ ህዝብን አንድ አደረገ። ምክንያቱም መስቀሉ አንድም በግልጽ አማርኛ ተደምረናል አንድ ይሄ መጽሐፍ የአብይ መጽሐፍን አይደለም ነገራችሁ መሆኑ ሆኖ ልክ በምልክት ጭሱ ዝቅ ባለበት በምልክት በዚህ ተገኘ። ከሁሉ በላይ ግን አንዳንዶች እንደው ኦርቶዶክስ እንዲነች ብላችሁ ለመናገር በመጀመሪያ ደረጃ ቅድም ብያቸዋለሁ። ሚልኪያስ ምዕራፍ 1 ቁጥር 11 ላይ ንጹህ ቁርባንን ያቀርባሉ። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለው በመስቀል ላይ ነው፣ ወንበዴ በሚሰቀልበት። ስለዚህ ከዛ በኋላስ ሰይጣን ተዋረደ፣ ተቀጠቀጠ በመስቀሉ። ስለዚህ እኛ ስናማትብ ገብቶን ነው የምናማትበው። ምክንያቱም ሰይጣን የተቀጠቀጠበት የተዋረደበት። ከዛ በተረፈ አንዳንዶች ነውሽታ ብሎ የሰባበረው ከነሐስ እባብ ጋር የምታያይዙት ነገር አላቸው። አዎ እኛ ቅድስት ቤተክርስቲያን ያንን ለምልክት ተጠቀመ። ይሄኛው ግን በግልጽ አማርኛ የአዲስ ኪዳን ነው። በነገራችን ላይ ያንን እኮ ምንድን ነበረ የሚፈወሱበት የሚድኑበት ነገር ነው። የዛኛው የስጋ ፈውስ ነው፣ ይሄኛው ደግሞ የዘላለም ድነት ነው። የዛኛው ለእስራኤል ሕዝብ ነው፣ ይሄኛው ግን መስቀል የዓለምን ኃጢአት የሚያስወግድ እግዚአብሔር በግ የተሰዋበት ነው። ስለዚህ ቤተክርስቲያን 365 ቀን የጌታን ስጋና ደም ትፈትታለች። ለምልክት ታቦቱ ይሄ ነው። ሲያሳየን ግን ጌታ በመስቀል ላይ ነው። ስለዚህ የመስቀል ትርጉም ይግባችሁ። በነገራችን ላይ የመስቀል ጠላቶች አሉ። በነገራችን ላይ ዛሬም ጠላቶች የቅርብ እንኳን ጓደኞቻችን ጠላት ሆነው ስለ መስቀል ክፉ ሲናገሩ እንሰማለን። እና የጌታ የተሰቀለበት በእውነት ለመናገር ማለት ነው። እና በዛ ጊዜም ተአምር አይተናል። መቁጠር ትችላላችሁ። የነበረው ፀሐይ ጨለመች፣ ብዙ ነገር፣ አለቱ የተሰነጠቁ፣ የቤተ መቅደስ መጋረጃ ለሁለት ተከፈለ፣ መሰል ነገሮችን እናያለን ማለት ነው። እና ካነበባችሁ ረጋ ብላችሁ ካሰባችሁ ይህ ትልቅ ሚስጥር ነው። ስለዚህ መስቀሉን ስናስብ የልቁን የሚቀጥለው ዓመት ስናስብ በሰፋ ነገር በመረዳት ባለጠግነት ቤተክርስቲያን ከዘፍጥረት እስከ ራዕይ ጭምር በአርት ታሳየናለች። በነገራችን ላይ በጣም እኮ የሚደንቅ ሁኔታ መስቀሉ እስከተገኘበት ጊዜ ጀምሮ ታሳየናለች ማለት ነው። ስለዚህ እቺ ቅድስት ቤተክርስቲያን ስንዱ መቤነች ፕሮቴስታንቶች እንግዲህ ታሪኩን ጭምር እንድትወርሱ አደራ ላለው። እንግዲህ አንዳንዶች ሁሉ ቀን እንደምናገረው ያለ መረጃ ቢኒያም አያወራ። ፕሮቴስታንቲዝም በዚህ ዘመን እቺ ቅድስት ቤተክርስቲያንን ለማጥፋት ከብልጽግና ፓርቲ ጋር እየጣረ ነው ያለው። እቺ ስንዱ መቤት ቤተክርስቲያን ለማጥፋት መሬት እየተቀበሉ ነው ብዬ ብዙ ጊዜ ሲነግራችሁ ነበር። ብዙዎቻችሁ ግን አላመናችሁም። እስቲ ራሱ ከፕሮቴስታንቱ አፍ ከፓስተር ታምራት አፍ እንስማስ ራሱ እንድታሙ አይደለም ይሄን የምናገረው። እውነትን እወቁ፣ ከዛ በኋላ ጣሉት ከፈለጋችሁ። እውነታው ይሄ ነው። ትናንትና ኤልሻዳይ ቴሌቪዥንም ቶሎሳ ጉዲና አይናገሯትም ስለ ኢሬቻ ብዬ ተናግሬያለሁ ከዚህ በፊት። ስለ መስቀልም ትላንት ተናገሩ ሲባል ኤልሻዳይ ቴሌቪዥን ላይ እኔ ምንም የምናገረው ነገር የለም ነው ያሉት። ፈሪዎች ስለሆኑ ማለት ነው። ታምራት እንግዲህ ያሉትን ላሰማችሁና ስለኛው ቤት ጉድ ስለ ዲሲ እመጣለሁ። አሁን ኢትዮጵያ ብትሄዱ የመሬት ሽሚያ 5 ሰው ሄዶ ምንድነው እሱ አሁን ካውንስል የሚባል
መንግስት ያቋቋመው በአዋጅ ድርጅት አለ። ካውንስል ሄድና 5 ሰው የለም እኮ ራዕይ የለም፣ ጸጋ የለም፣ ጥሪ የለም። ፌክ የሆነ ቃለ ጉባኤ ጻፍና የሆነ መተዳደሪያ ደንብ ከሆነ ኮፒ ይደረግና በቃ ቤተክርስቲያን ልንከፍት ነው ሚኒስትሪ ልናቋቁም ነው ብለው ይመዘገቡና ያን ሰርቲፊኬት ይዘው በማግስቱ የት መሰላችሁ? ማዘጋጃ ቤት መሬት ስጡን ያለው የመሬት ሽሚያ ከበሯችን አያችሁት? የለም እኮ ምንም የለም እኮ የሰርቲፊኬት የእንትን የብሪፍ ኬዝ ድርጅት ነው ያለው። ብሪፍ ኬዝ ምንም የለም። ጥሩ መንግስት ነው ለሃይማኖቶች በተለይ ለፕሮቴስታንት እምነት ትንሽ ያደላ፣ ምክንያቱም መጨቆኑን መገፋቱን ስለሚያውቅ ትንሽ ፌቨር ነው አይደለም፣ ግን አትሊስት እኩል ይሁን ሁሉም የሚል አይነት ስላለ ይሄን ግርግር በመጠቀም መሬት ሽሚያ። ከዛስ ከትንሽ ጊዜ በኋላ አንድ የተወሰነ ቆርቆሮ አጥር ይታጠርና ለደላላ ይናገራል በሚስጥር መሬት ሽያጭ፣ መሬት ሽሚያ። ትንሽ ገፋ ያለው ደግሞ ህንፃ ይሰራል። አሳምሮ ቆንጆ አርጎ ይሰራል። በቀን አንዴ የሚበላው በሌለው ህዝብ መካከል ተቀምጦ የሚሰራው አዳራሽ ውበቱን ስፋቱን ብታዩ ወጣቶች ያላችሁ ከኔ እድሜ በታች የሆናችሁ ትንሽ 40-50 ዓመት ትኖሩ ይሆናል። ከዚህ በኋላ ትዝ ይበላችሁ ወንድማችን ምን ተናግሮ ነበር በሉ። አሁን ያለው አካሄድ ከቀጠለ እነዚህ የሚሰሩ ህንፃዎች፣ አዳራሾች የሽያጭ ማስታወቂያ ይለጠፍባቸው አይቀርም። ህንፃ ላይ፣ ስብሰባ ላይ፣ ፕሮግራም ላይ፣ ወንበር ላይ፣ መድረክ ላይ፣ ሳውንድ ሲስተም ላይ፣ ቴክኖሎጂ ላይ ያለ ውድድርና ፉክክር ወገኖች፣ የሆነ ሰው የሆነ ቦታ ቆሞ ፊሽካ የነፋ ይመስላል ማን ከማን እንደሚቀድማል ያለ ውድድር። ጽድቅ የሚባል ነገር፣ ሀቅ የሚባል እውነት የሚባል ዲሲፕሊን የሚባል ደቀ መዝሙርነት የሚባል የተገነባ ባህሪ የሚማርክ ህይወት መኖር የሚባል ነገር እንኳን ሊኖር አይሰበክም፣ አይነገርም። እንዲህ አይነት ጠንካራ ነገር ከተነገረ የተከፋይ ቁጥር ይቀንሳል ቀስ በቀስ። የሚፈለገው አሁን ጩኸት ነው፣ ጫጫታ ነው፣ ጭብጨባ ነው፣ እልልታ ነው፣ ፉጨት ነው፣ ዝላይ ነው። ይሄ ነው የሚፈለገው። ለገና ያለው ማየው ግን ጥሩ ነገር አይደለም ወገኖች። ለዚህ ነው ትምህርት ከሆነ የተሻሉ ሰዎች መጥተዋል፣ አይታችኋል። ስብከትም ሰምታችኋል። በጣም ትንቢትም ጎርፎላችኋል። እኔ ያለኝ መልእክት ነው ያልኳችሁ ለዚህ ነው። እንመለስ ወደ ወንጌሉ እንመለስ። ግድ የላችሁም እንመለስ። እንግዲህ ፓስተር ታምራት ኃይሌ፣ እኔ እንግዲህ የፕሮቴስታንት አባቶች የአቋም ጉዳይ ብዙ ጊዜ ስለማልተማመን ነው። እንግዲህ እንዲህ አይነት ነገር በተናገሩበት ቤተመንግስት ሲመጡ ምን ይሉበት ይሆን? አብይን ምን ይሉት ይሆን? መሰል ነገሮች እናነሳለን። በነገራችን ላይ ግን እውነታውን አስቀምጠውልናል። አሁን አንዳንድ ኦርቶዶክሳውያን እኔን ስለማያምኑኝ ከራሱ ከፕሮቴስታንት አፍ ይሄው ሰማችሁ አይደለም? መሬቱ ይሰጣል። በነገራችን ላይ ከዛ በኋላ ይታጠርና ለደላላ በጨረታ ያወጣል። ህንፃ ይሰራል፣ ቢዝነስ ይደረጋል። ይሄ ነው እየተደረገ ያለው። መንግስት ፌቨር እያደረገ ነው። እንግዲህ የ50 ዓመት ቤተ እምነትና የ2000 ዓመት ቤተ እምነት እንዴት ይታያል? ብዙ ጊዜ ሰርቼበታለሁ። እንኳን አሁን የተሰጣችሁ ቦታ ቀርቶ ሩብ ሊሰጣችሁ አይገባም፣ በአግባቡ ከሆነ ማለት ነው። እና እናንተ ከህዝብ ያዋጣችሁት ምንም ነገር ስለሌለች ቅድስት ቤተክርስቲያን በብልጽግና አንድ መሬት እንዳልተቀበለች እናውቃለን። አንድ መሬት እንዳልተቀበለች እናውቃለን። ጋሽ ፋንታውን ሙጬ በግልጽ አማርኛ ተናግሯል በጊዜው ማለት ነው ዶክተር። እና ምንም መሬት እንዳልተቀበለች ይታወቃል። ለዛውም ያላት እንደተነጠቀች ይታወቃል። እናንተ ግን እየተሰጣችሁ። ከዛ በተረፈ ወደ የትኛው ትምህርት ነው የምትመለሱት? የትኛው ትምህርት ነው የምትመለሱት?
የትኛው ትምህርት ነው የምትመለሱት? እና እኔ እውነት ነው የምነግራችሁ፣ ባክ ቱ ዘ ኦሪጂን ብላችሁ ወደ ቀደመችው ቤተክርስቲያን ተመለሱ። እርሶም የዋሹትን ውሸት ከዚህ በፊት ሰርቼበታለሁ አይደለ? የኦርቶዶክስ እንዲነበርኩ ምናምን ነገር ያሉበት እና በውሸት የሚከብር እግዚአብሔር የለም። አንዳንዶች እንድታምኑ ነው መሰል እንግዲህ ነገሮችን ያነሳውላችሁ። እንግዲህ ይህ በእንዲህ እንዳለ እንግዲህ ዲሲዎች ተጠንቀቁ የሚል መልእክት ከትላንትና በስቲያ ተናግሬያለሁ። ለብፁዕነታቸውም ግልጽ መልእክት አስቀምጫለሁ። እነ ግርማ ከነደበበ ጋር አንድ ነገር ሊሸርቡ ወደ ዲሲ ነገ ሰኞ ምሽት የትኬት ቁጥር ልናገር፣ የአውሮፕላን ቁጥር ልናገር፣ ወደ ዋሽንግተን ዲሲ ሰኞ ይሄዳሉ። ከትላንት በስቲያ ነው የነገርኳችሁ እና ትኬታቸውን ለጥፍ ካላችሁም ትኬታቸውን ለጥፋለሁ። በነገራችን ላይ ወሳኙ ነገር ምንድን ነው የምንሟገትበት? እነዚህ ሐሰተኛ አጥባቂያኖች ትምህርታቸውና ልምምዳቸው ቤተክርስቲያናዊ አይደለም። ይልቁኑ ከእስልምና ጋር እና ከፕሮቴስታንቲዝም ጋር የተጎዳኘ ትምህርት ነው የሚያስተምሩት። አጋንንታዊ ትምህርት ነው የሚያስተምሩት የምንልበት በምክንያት ነው። እና አሁን ወደ ዲሲ እየመጡ ነው። እንግዲህ ከመስከረም 25 ጀምሮ መርሃ ግብር አለን እያሉ ነው። መስከረም 25 እና 26 ኦክቶበር 5 እና 6 እያሉ ነው። የወንጌል ትምህርትና የፈውስ የጠበል አገልግሎት ይላል እንትናቸው። በዲሲ ቤተክርስቲያን እንዳይመስላችሁ አዳራሽ፣ ስቴዲየም ምናምን ቅራቅንቦ ቦታ፣ ተራ ቦታ ግን ከሁሉ በላይ የሚያስቆጣ አንድ ነገር አለ። በህዝበ ምዕመናን ጥያቄ ጥሪ መሰረት እንትን አደረጋችሁት፣ ድግስ አደረጋችሁት፣ ግራጁዌሽን የተጠራችሁ መሰላችሁ። ድሮ ኢንቪቴሽን ወረቀት እንደዛ ነው። ስለዚህ ከአባታችን ጽኑ መልስ እንመልሳለን። አባታችን እንግዲህ አቡነ ፋኑኤል ፈጣን መልስ ከሰጡን ያንንም መልስ በፍጥነት እናቀርባለን። እነ ግርማ እንግዲህ በዚህ ሁኔታ ውስጥ አሉ። ከነገ ጀምሮ በዚህ ዙሪያም ጠንካራ መርሃ ግብር እንሰራለን። ተወዳጆች እንግዲህ እውነትን እውነት እያለን እንቀጥላለን። ሁላችሁም እንግዲህ መርሃ ግብር ለትውልድ እንዲደርስ ሼር እና ኮፒ ሊንክ አድርጉ። በእውነት ለመናገር እርሱ ጽድቅን ወደደ አመፃን ጠላ ስለሚል የጽድቅን መውደድ ነገር በህይወታችን ላይ እንዲሰራፋ ያደራ መልእክቴ ነው። እቺ ቅድስት ስንዱ እመቤት ቤተክርስቲያንን በእውነት ለመናገር ብዙዎች እየመጡባት ነው። በእውነት ለመናገር እህተ ኤልዛቤል የምትባል ጀማኔ ሰለሞን የምትባል እነ ግርማ፣ እነ ጆቢራው፣ እነ ተስፋዬ ገጠመኝ፣ እነ ሄኖክ ሁለቱ የዝሙት ወሬ የሚያወሩ እንደነዚህ አይነት ሰዎች አሁን ደግሞ ነገርኳቸው። ፖዚሽን በያዙ ሰዎች ከመንግስት ጋር በተጎዳኘ ነገር የሚደረጉ ነገሮች እያንዳንዱን ነገር ስናይ ይልቁኑ እምነታችንን እያጸናንና እያጠነከረን ይህም አለ። ለዛውን መጽሐፍ ሲናገር እኮ ዋኖቻችሁን ተከተሏቸው ምሰሏቸው የሚለው በመልካም ምሳሌያቸው ነው። መልካም ምሳሌ ከሌላቸው ምን ይደረግ? ወደፊት እንመጣበታለን። በእውነት እቺ ቤተክርስቲያን ስንዱ እመቤት ነች። ይልቁኑ ደግሞ የምንሰጋቸው ብዙ ነገሮች አሉ። አሁን ያልተማሩ አስተማሪዎች በቲክቶክ ላይ አሉ። ያልተማሩ በእውነት ብዙ ነገር እየተደረገ ነው እና ይህን ሁሉ መሰል ነገርን በጠነከረ ለቤተክርስቲያን አንድነት አብረን እየተመካከረ የምንሰራበት ነው። እኔ ብዙ ጊዜ ምንፍቅናው በእውነት 24 ዓመት እንደኖረ ሰው አያስደነግጠኝም። የሚያስደነግጠኝ ግን ምን እንደሆነ ታውቃላችሁ? እቺ ቅድስት ቤተክርስቲያንን ሊሸጧትና እቺ ቅድስት ቤተክርስቲያንን ሊያቀሏት የሚነሱ የውስጥ ተኩላዎች ናቸው ሁሌ የሚያሳስቡኝ። እውነትን ግዟት፣ አትሽጧት። መንግስት ሆይ ስማ፣ እጅን ከቤተክርስቲያን ላይ አንሳ መልእክቴ ነው። አንሳ መልእክቴ ነው። በነገራችን ላይ ነገስታትን ያዋረደው የቤተክርስቲያን ጉዳይ ነው በየዘመናቱ እና ይህንና መሰል ነገሮች ማታ እግዚአብሔር ፈቅድና ብንኖር እንገናኛለን። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ ላልሰማ አሰሙልን። መሰል ነገሮችን ይዘን ምናልባት ከ7 ሰዓት ከ6 ሰዓት በኋላ እንገናኛለን። ከ6 ሰዓት በኋላ እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ ሁሌም